ሻዊ አስፋው እባላለሁ በኤሌክትሮሜካኒካል ኢንጂነሪንግ የመጀመሪያ ዲግሪ አለኝ። ስራዬ የሆነው ከአግሪካልቸራል ዌስቶች ወይም ከዩዝድ ፔፐሮች የሚመረቱ የችግኝ ማፍያ ፖቶችን ነው የምናመርተው ማለት ነው። ሞቲቬት ያደረገኝ ነገር መጀመሪያ ላይ ችግኝ ተከላ ላይ የሆነ ጊዜ ተሳትፌ ነበርና ስንሳተፍ ችግኞቹ ፕላስቲኮቹ ይቀደዱና ይጣላሉ። ከዛ ችግኞቹ ይተከላሉ። እዛ ጋራ ኢንቫይሮንመንታል ፖሊሽን ይፈጥራል። ፕላስቲኩ ግን አካባቢ እያሳደግን ነው፣ የግሪን ኢንቫይሮንመንት እየፈጠረን ነው ይላሉና ለመሰብሰብ የተወሰነ ጊዜ ይፈጅባቸዋል፣ ገንዘብ ይፈጅባቸዋልና እሱ ነው ሞቲቬት ያደረገኝ። የመጀመሪያው ስፓርኳ የነበረችው እሷ ነበረች። የመጀመሪያዎቹ ሂደቶች የነበሩት እንግዲህ ይሄንን ነገር ኖቲስ ካደረኩት በኋላ ኦቨርኦል ኢንቫይሮንመንታል ፖሊሽኑን ማጥናት ነው የጀመርኩት ማለት ነው። ምንድነው ኢንቫይሮንመንታል ፖሊሽን እየፈጠረ ያለው እና ደግሞ ከምንድነው እየፈጠረ ያለው እንዴትስ ነው ማጥፋት የሚቻለው የሚሉት ነገሮች ላይ ነበር መጀመሪያ እንዲሁ ሪሰርች ነገር ላይ ነበር የገባሁት። የገጠሙን ቻሌንጆች ትክክለኛ የሆነ ኢንፎርሜሽን ማግኘት ነበር። የኢንፎርሜሽን እጥረት ስላለ ትክክለኛ የሆነ ሪሶርስ ማግኘት አልቻልኩም ነበር። መጀመሪያ አካባቢ ላይ ከበደኝ ነገር እሱ ነበር። እኔ እንግዲህ ፐርሰናሊ የሆነ ንጹህ አይነት ኢንቫይሮንመንት ውስጥ መቀመጥ በዋል ሞድ አይነት ሰው ነኝ። ቤት ራሱ ትንሽ ሜሲ ሲሆን የሚከብደኝ አይነት ሰው ነኝና ኢንቫይሮንመንቱ ንጹህ ሆኖ ለማየት ካለኝ ኢኒሺዬቲቭ የተነሳ ስለሆነ ይሄ ሀሳብ የሚመጣው በቃ በሰለቸኝ ቁጥር የሚያስታውሰኝ ንጹህ የሆነ ኢንቫይሮንመንት ማየት መፈለግ ስለሆነ እሱ ነው ሞቲቬት የሚያደርገኝ። የሲድ ፕሮግራሙ ኮሉ ወጥቶ ነበር ያየነው እና ኮሉ ሲወጣኛ ገና ይሄ አይዲያ ስቴጅ ላይ ያለ አይደለ ሀሳቡን እየጠነሰስን ያለንበት ጊዜ ላይ ነበር የነበረው። ኮሉ ወጥቶ አየን፣ አፕላይ አደረግን። አክቹሊ የሆነ ስፔሲፊክ ክፍል የለኝም እውነቱን ለመናገር። ሼፕ ያደረገን እኛን እንደኛ ኦርቢት ነው እውነቱን ለመናገርና ከምንም በላይ ግን አንድ ማረሳው ነገር እኛ ቢዝነሱን ስንሄድ ኦቨርኦል ፓኬጂንግ ኢንዱስትሪውን እናስተካክላለን ከሚል ኢኒሺዬቲቭ ነበር። ከዛ ግን ከኛ አንፃር ሳይሆን ነገሮች ከከስተመር አንፃር መታየት እንዳለባቸው አሁን ድረስ ውስጥ የማስበው ነገር እሱ ነውና ሪፋይን እንድናደርግ ይረዳንም እሱ ፓርት ነው። እንግዲህ አንተርፕረነርሺፕ ትንሽ ከባድ ነው፣ መንገዱ ረጅም ነው። ግን ዋናው ፖይንታችን ጎላችን እስከሆነ ድረስ መድረስ የምንፈልግበት የሆነ ሴት ካለ ያው ዶንት ጊቭ አፕ ማርኮን። ምክንያቴ ደግሞ ምንድነው ቅድም እንዳልኩ ስለ ኢንቫይሮንመንታል ነገር ነው የሚያወራው ድርጅታችንና ያው ማራኪ ኢንቫይሮንመንትን ለመፍጠር ስለሆነ እየሰራን ያለነው ማርኮን ብዬ በአንድ ቃል ገልጸዋለሁ። ኮሚኒቲ መፈጠሩ አሁን ለምሳሌ እኛ እየተቸገርንባቸው ያሏቸው ነገሮች አሉ። ፐርሰናሊ አሁን ፖቶቹን ወደ ሰዎች ስንወስድ ወይ አይዲያዎቹን ለሰዎች ስንነግራቸው በጣም ቆንጆ ሀሳብ ነው ቀጥሉበት ይሉናል። ግን አክቹሊ ሰፖርቲቭ ሆኖ ኦኬ ቆይ ይሄን ነገር ኢንቨስት ላድርግበት ወይ ደግሞ ምንድነው የሚያስፈልጋችሁ ብሎ የሚያስፈልገንን ነገር የሚያደርግልን ሰው አሁን ላይ እየተቸገርንበት ያለንበት ነገር ነውና ኮሚኒቲ ሲኖር ግን ኮሚኒቲው እንደዛ አይነት ነገሮችን የማመቻቸት ትልቅ እድል ስለሚኖረው በዛ አንፃር ይጠቅመናል ብለን እናስባለን። ሼር ማድረግ የምፈልገው ነገር እኔ ፐርሰናሊ ስለ ራሴ ቢዝነስ ከሆነ ምንሰራው ምንድነው ከአግሪካልቸራል ዌስቶች ወይም የግብርና ተረፈ ምርቶች የሚባሉት እንደ ባጋዝ፣ ፎልስ ባናና ወይም እንሰት የሚባሉትን እነሱን ከዩዝድ ፔፐር ጋር አንድ ላይ ኢንተግሬት በማድረግ እንደዚህ ያሉ የችግኝ ማፍያ ፖቶችን አሁን ይሄ ችግኝ ማፍያ ፖት ነው። እዚህ ውስጥ እነዚህ ነርሰሪ ፖት የሚባሉት ናቸው። ነርሰሪ ማለት መጀመሪያ ላይ ችግኞች በዚህ ነው ተቀንጥሰው እዚህ ውስጥ ነው እንዲፈሉ የሚደረጉት ማለት ነው። 6000 እንትን ቢሉ ከ6000 ውስጥ 2000 ነው የሚጸድቅላቸው። ፕላስቲኩ ማለት ነው የራሱ ችግኙን ያቃጥለዋል። የራሱ የሆነ ኔጌቲቭ ሳይዶች አሉት። ይሄኛው ፕላስቲክ ፖቱ ሪፕሌስ ከማድረግ በተጨማሪ ደግሞ ችግኞች ሞር በተሻለ መልኩ እንዲጸድቁ ምክንያቱም ከአግሪካልቸራል ዌስት ነውና እንደ ፈርቲላይዘርም ለችግኞቹ ያገለግላቸዋል ማለት ነው። ከዛ ሞስሊ አሁን ይሄ እዚህ ውስጥ ከተቀበረ በኋላ ስራቸውን ሲይዙ ምንድነው የሚደረገው? ሌላ ጊዜ ይሄ ይቀደድና ፕላስቲክ ሲሆን ተጥሎ ነው ከዚህ ወደዚህ ደግሞ ሪፕሌስ የሚደረጉት። የኛ ግን እንደዚሁ እንዳለ እዚህ ውስጥ መጥቶ ይቀበራል፣ ይፈራርሳል፣ ባዮዲግሬድ ያደርጋል። ከዛም ተጨማሪ ደግሞ ለነዚህም እንደ ፈርቲላይዘር ያገለግላል ማለት ነው። እነዚህኞቹ ደግሞ በመንተክለ ይሄ በእጅ ተይዘው የሚተከሉት ትንንሾቹ አሉ፣ እነሱ ናቸው። በእነዚህ ይተከላል። ቀደን የምንጥለው ፖት አይኖርም ማለት ነው። እሱ ነው ስለ ፕሮዳክት ማለት እንፈልገው።